የሚገባው ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልን። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድን ነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በሀያ የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን እና አዶኒ ወንድማችን ይህንን ያደረግከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረግከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምንድን ናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተክርስቲያን የሚገባው እና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይም እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናይነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡ መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገምጥ እንዳይል፣ በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ላይሆን ይችላል እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነን በአንቃዶ ልቦና በተመስጦ ሕሊና መጸለይ ሲገባን ሰልፊ፣ ኧረ በጌታ በኢየሱስ ስም እኔ በግሌ ፐርሰናሊ እንኳን ሰውን የምታደንቁትን ሰው ይቀርና በቤተ ክርስቲያን ላይ ንግስ ባላይ ታቦቱ እንኳን መቅረጽ አግባብ ነው ብዬን ያላምነው ፐርሰናል። ሰው በጣም የሚገርመኝን ነገር ልንገራችሁ ለትሻ ብዙ ጊዜ ከተመለከትክ የንግስ በዓላት ላይ ሰዎች ስልኮቻቸውን ያወጡና የንግስ በዓል ላይ ያለውን ድባብ እንዳለ ይቀርጻሉ። ገብቶ ግን ቤት ደግሞ የሚያዩ የለም። ለምን እንደሚቀርጹት ራሱ አያፍ ነው አይዲያ። በቃ ታቦቱ ሲዞር፣ ካህናት ሲዞሩ፣ የሰንበት ትምህርት ቤት ወንድም እህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብቶ ደግሞ ማየው የለም እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ። እሺ፣ ይሄንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንደው አንዳንድ ጊዜ መቼም ከሰው ስህተት አይጠፋም አይደል? ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስህተት አይጠፋም። እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ለሌላ ጊዜ እንደምታስተካክለው በጣም 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 እርግጠኞች ነን። ለትሻ በዚህ ጉዳይ የምትለው ነገር ካለ እድል እንስጥና ወደ ዕለቱ ርዕሳችን እንግባ። እኔ የሚገርም አብዛኛውን ስህተት ወስዶ ወደ ህዝቡ ነው ከሱ ይልቅ። እንዴት መሰለ አዶናይ እኔ እናንተ ላይቭ ላይ ከዚህ መጥቶ ነበር ካስታወስክ፣ እንደዚህም ሰዓት አውርተን ነበር። እሱ ብዙ ከልብ ንጹህነት የተነሳ ቤተክርስቲያን መውደድ ያህል ስርዓቱ፣ ህጉ፣ እያንዳንዱን ነገር አያውቅም። በቃ አሁን እሱ የታየው ይህ ስኬት ስለተሳካለት በቃ ካሁን ከሆነ ሄጄ አመስግኛት ነው። ሰው ግን ማስተዋል ነበረበት። ገብቷል። አሁን ሰው ከመቤት ከአክሱም ጽዮን ይልቅ ለሱ የሰጠው ነገር በጣም ጥሩ አይደለም። ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም።
ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ካንተ ጋር ዝቅ የሚል አምላክ። ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ብትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ፣ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣት የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋላኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛው ማርያም ስላለ አዶናይን አዶናይን በጣም የተቃወሙ ግለሰቦች ነበሩ፣ ፕሮቴስታንቶች ሲያንዘረዝራቸው ነበር። አንድ ጋዜጠኛ እንደዛ አይነት በጣም የተገላለጠ ልብስ በመልበስሽ ምክንያት ብዙዎቹን ቅር አሰኝተሻል ሲላት ከክርስቶስ ኢየሱስ ጋር ክርስቶስንም ብዙ ሰው ይተቸው ነበር እንዴ ማለት ክርስቶስን ብዙ ይተቸው ነበረ። እንዴት ከክርስቶስ ጋር ታገናኛለሽ ብሎ ጭራሽ ይጠይቃል። እኔንም ልክ እንደዛው ብዙ ሰው ይተቸኝ። ክርስቶስን ብዙ ሰው ይተቸው ለምንድን ነው? ንጹህ ስለነበር፣ ቅዱስ ስለነበር፣ ሩህሩህ ስለነበር፣ ስለማያዳላ፣ ጥፋተኛ ስላልነበር፣ የሰውን ነውር ስለሚሸፍን፣ የዛችን ዝሙተኛ ሴት እግሩ ስር አምጥተው ሲጥሏት የወቀሱት እኮ ለምንድን ኃጢአቷን ስለሸፈነ ይቅር ስላለ ክርስቶስ የሰውን ኃጢአት ስለሸፈነ ይቅር ስላለ ቸር ስለሆነ ታጋሽ ስለሆነ ነው የተተቸው። አንቺ ተገላልጠሽ እግዚአብሔር የፈጠረሽን እግዚአብሔር እንደፈጠረሽ ሆነሽ ስለመጣሽ ነውረኛ አይነት አለባበስ ለብሰሽ ስለመጣሽ የተተቸሽው። ሰው አንድ ስህተት ይሳሳታል፣ በቃ ስህተት ነው። አንድ ስህተት ይሳሳታል፣ ስህተት ነው። ስህተቱን አምኖ ወይ ይቅርታ ይጠይቃል ወይ ደግሞ ማብራሪያ ሲሰጥ ማብራሪያ መስጠት ያለበት መንገድ በሌላ መንገድ መሆን መቻል ይኖርበታል እንጂ በስህተት ላይ ሌላ ለኔ ራቁትሽን ከመምጣትሽ በበለጠ አእምሮዬን የጎዳኝ ከክርስቶስ ጋር ራስሽን ማነጻጸርሽ ነው። ትልቁ እኔ የረበሸኝ ነገር እሱ ነው። እና ክርስቶስ ይተች ነበር እና ክርስቶስ እኮ ራቁቱን ቀራኒው ላይ ተሰቅሎ እኮ እንደተተቸው እኮ ለሰው ልጆች መዳን ሲል እንጂ የሰይጣን ማደሪያ ሆኖ መጥቶ ነው እንዴ? ሎቱ ስብሐት። ሰው እንዴት ሲሳሳት እንኳን የሆነ ትንሽ ደንገጥ ብሎ አይሳሳትም? እንዴት ወይ ካላወቅሽ አለማውራት ስለ እግዚአብሔር ቃል። እኔ አሁንም ክርስቶስ ኢየሱስ ይቅር ይበልሽ ነው የምለው። በመቼስ ክርስቲያን ናትና ክርስቲያን ናት። እንደው እግዚአብሔር አምላክ የምሕረት አምላክ ነው፣ ይቅርታ አምላክ ነው። የብዙዎቻችንን ጉድ ሸፍኗል፣ የብዙዎቻችን ኃጢአት ሸፍኗል። በቃ ተሳስቻለሁ፣ ልክ አይደለም ወይ ደግሞ ማብራሪያም እኔ አለባበሴ እንደዚህ ነው፣ በእንደዚህ አይነት መንገድ ነው በቃ የምለብሰው እና አያገባችሁ፣ መብቴ ነው። በቃ ይሄ አንዱ ራሱን የቻለ ኳሊቲ ነው። በቃ በራሷ መንገድ መብቴ ነው፣ ማንም እንዳይናገረኝ ብላ መናገር ትችላለች። ግን ኃጢአቷን ለመሸፈን ሌላ ኃጢአት መስራት ደግሞ ልክ አይደለም። የተሳሳተች በጽት ለመሸፈን ወደ ክርስቶስ ኢየሱስ ማላከክ ማለት ነው። እሱንም ሰው ይቃወመው ነበር። እቺ ልጅ እኮ ራሷን ያወዳደረችው እንኳን እኮ በማወቅም ሆነ ባለማወቅ ከክርስቶስ ጋር ነው።